ከድሃ ቤተሰብ የተወለደ አንድ የ10 ዓመት ልጅ አንድ ቀን ጠዋት ለማንም ሳይናገር ከቤት ጠፍቶ ሲሰወር አስቡት። አያድርስ ነው። ወላጆቹ እንደሞተ አምነው ነበረ። ግን አንድ ቀን ጠዋት የጥቁር ቤንትሌ መኪኖች አጀብ የድሮ ቤቱ በር ላይ ደርሰው ተሰለፉ። ከቆመው መኪና ውስጥም አንድ ጥቁር ሱፍ የለበሰ ሰው ወረደ። የጠፋው ልጅ እርሱ ነው። ከዚህ አስደናቂ መመለሱ ጀርባ አንድ ሚስጥር አለ። እንዴት ምንም ያልነበረው አንድ ድሃ ልጅ በዚህ ልክ እጅግ ኃያል ሰው ሊሆን ቻለ? ወላጆቹም ልጃቸውን ባዩ ጊዜ ያሳዩት አጸፋዊ ምላሽ ልባቸውን እንደሚነካው አንጠራጠርም። ቪዲዮውን ከመጀመራችን በፊት ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁ መሆናችሁን አሳዩን። ከየት ሆናችሁ እንደምትከታተሉንም እንደ ሁልጊዜው ንገሩን። ቀጥታ ወደ ታሪኩ እንግባ። በአንድ በኮትዲቯር በሚገኝ ሩቅ መንደር ውስጥ አሊየን የሚባል ልጅ ይኖራል። ገና 10 ዓመቱ ነው። እናቱ በጣም ደግና ደፋር ሴት ስትሆን ለበርካታ ሳምንታቶች በከባድ በሽታ ታማ ተኝታለች። የታመመችውም አስቸኳይ ቀዶ ጥገና በሚያስፈልገው እንግዳ በሽታ ነበረ። አባቱ ሚስቱን ለማዳን የሚችለውን ነገር ሁሉ ሞክሯል። ያለውን ነገር ሁሉ በሚባል ደረጃ ሸጧል። በኋላም ተስፋ ሲያጣ በመንደር ውስጥ ተሰሚነት ካለው አንድ ከበርቴ ዘንድ ከፍተኛ መጠን ያለው ገንዘብ ተበደረ። ጀርባ የሚሰብር አንገት የሚያስደፋ ዕዳ ውስጥም ተዘፈቀ። ግን ዕጣ ፈንታ የምትሰጥ አልነበረችም። ሰብሉም ጥሩ አልነበረም። እድል ፊቷን አዞረችበት። የተበደረውን ገንዘብ መመለስ የሚቻል አልነበረም። አንድ ቀን ጠዋት ገንዘቡን ያበደራቸው ሰው መጥቶ በራቸው ላይ ቆመ። የድምፁ ቅላጼው ቀዝቃዛና ቁጣ የቀላቀለበት ነበረ። በዚህም አባቱን በውሸት በመውቀስ በሁሉም ሰው ፊት ለፍርድ እንዲቀርብ ጠየቀ። አባትም ችሎት ላይ ቀርቦ በሚንቀጠቀጥ ድምፁ የሚሰጠው ምንም ነገር እንደሌለ አብራራ። ሰውየውም የቀረ ብቸኛ ነገሩ ላይ አይኑን በመትከል ያለችውን ቁራጭ መሬት ያለምንም እዝነትና ርኅራኄ ወሰደበት። የተስፋ ቃል እንኳ ሳይሰጠው ነበር የወሰደው። ይቺ ቁራጭ መሬት ሁሉ ነገራቸው ነበረች። ስራቸው፣ ምግባቸውና ክብራቸው ነበረች። የዛን ዕለት ምሽት በቤታቸው ውስጥ ዝምታ ሰፈነ። አባት፣ እናት፣ ትንሿ እህቱና ኤሊየን ጸጥ ባለው ምሽት ውስጥ አንድም ቃል ከአንደበታቸው ሳይወጣ ተቀመጡ። በቤቱ ውስጥ የሚሰማው ብቸኛ ነገር በጭቃ ግድግዳው ላይ የሚያፍጫጫው ነፋስ ብቻ ነበር። ኤሊየን የወላጆቹን የሐዘን የጉርምርምታ ድምፅ ሰማ። በአባቱ ድምፅ ላይ ያለውን ተስፋ መቁረጥ፣ የእናቱን የታፈነ የጭንቅ ሳቅ ሰማ። በዚህ ጊዜ በዚች ትንሽ ልብ ውስጥ ያለች አንዲት ነገር ተሰበረች። የዛን ዕለት ማታ የወላጆቹ ድምፅ በኤሊየን ጭንቅላት ውስጥ ሲያስተጋባ አደረ። መሬታችን ከእንግዲህ የኛ አይደለም። መሬታችንን ማስመለስ ካልቻልን እንዴት እንኖራለን? ሲል አባትየው በተሰበረ ድምፅ አወራ። እናቱም አለቀሰች። ወጣቱም ልጅ አዳመጠ። እያንዳንዱ ድምፃቸውና እያንዳንዱ አረፍተ ነገር ልክ ውሃ በድንጋይ ላይ እንደሚያርፈው ሁሉ በልቡ ላይ አረፈ። ከዛም ለማንም ሳይናገር አንድ የብዳ ሐሳብ ወደ አእምሮ መጣበት። ሕይወቱን እስከ ወዲያኛው የቀየረ ሐሳብ። እኩለ ሌሊት ላይ ከአልጋው ተነሳ። ልብሱ ተቀዳዷል። ባዶ እግሩን በቀዝቃዛው መሬት ላይ በመቆም ወደ ኋላ እንኳ ዞሮ ሳይመለከት ቤቱን ለቆ ሄደ። በጨረቃዋ ብርሃን እየተመራ ለረጅም ጊዜ ያህል በእግሩ ሄደ። በመንደሩ መጨረሻ የምትገኝ ትንሽ ጣቢያ እስኪደርስ ድረስም ተጓዘ። በዛም ሲደርስ አንድ የእንጨት አግዳሚ ወንበር ላይ ተቀምጦ ባቡሩ እስኪያልፍ መጠበቅ ጀመረ። ልክ ባቡሩ ሲደርስ ያለምንም ትኬትና እቅድ ተስፋን ብቻ ይዞ በባቡሩ ላይ ተሳፈረ። ባቡሩ ዕጣ ፈንታው ገና ያልታወቀለትን የ10 ዓመት ሕፃን ልጅ ይዞ በጨለማው ውስጥ መጓዝ ጀመረ። ሰዓታት አለፉ። ትኬት ቆራጩ መጥቶ ጭንቅላቱን ሲነቀነቅለት ፈገግታ አሳየው። ጎ ሲቀድ የብረት ማሽኑ ጩኸትና ሁከት የበዛበት አንድ ትልቅ ከተማ ጋር ደርሶ ቆመ። በሰዎችና በብርሃን የተሞላ ከተማ። ኤሊየን ከባቡሩ ላይ ወረደ። አይኖቹን በደንብ ገልጦ ዙሪያውን ተመለከተ። የዚህን ያህል ቁጥር ያለው ሕዝብ፣ መኪና፣ መንገድና ሰማይ ጠቀስ ሕንፃዎችን ሲመለከት ይህ ለመጀመሪያ ጊዜው ነበረ። ሁሉም ነገር በፍጥነት ነበር የሚንቀሳቀሰው። ሁሉም ነገር ትልቅ ነበር የሆነበት። ሆኖም ወደ ኋላ አልተመለሰ። ባዶ እጄን አልመለስም ሲል ለራሱ ቃል ገባ። በመንገዱ ላይ ለረጅም ሰዓት ያህል ወዴት እንደሚሄድ ሳያውቅ ተጓዘ። የትኩስ ምግብ ጠረን አናቱን እስኪያዞረው ድረስ መሄዱን አላቋረጠም ነበረ። ከመንገድ ዳር ባለች አንድ ትንሽ ሬስቶራንት ውስጥ ከመሄዳቸው በፊት ምግብ ለመመገብና ትንሽ አረፍ ብለው ለመጫወት በተሰበሰቡ ሹፌሮች ተሞልታለች። ሆዱ ምግብ እንዲሰጠው ቢጮህበትም በኪሱ ግን 1 ሳንቲም እንኳ አልነበረውም። የአዲሱ ሕይወቱ የመጀመሪያው ፈተና የጀመረው ይህን ጊዜ ነበረ። በሚያቃጥለው የከተማው ፀሐይ ስር ኤሊየን አንድ ደግ ፊት ያለው ሰው ጋር ፈራ ተባ እያለ ቀረበ። እጁን አነባብሮ ድምፁ እየተንቀጠቀጠ ጌታዬ፣ እርቦኛል፣ ስራ እፈልጋለሁ፣ ማንኛውም ስራ ይሁን፣ የጠየከኝን ስራ ሁሉ እሰራለሁ፣ እባክህን እለምንሃለሁ ሲል ተማጸነው። ሰውየው የከባድ መኪና ሹፌር ነው። ለረጅም ጊዜ ሐላፍጥጦ ተመለከተው።
ልብሱ አቧራ ጠጥቷል። አይኖቹም በድካም ዝለዋል። ወዲያውኑ ከሁኔታው ይህ ልጅ እየዋሻ ለመሆኑን ተገነዘበ። አዳምጠኝ ልጅ አለው ረጋ ባለ ድምፅ። አሁን ስራ የለኝም፣ ግን ሄደህ እዛ ያለው ሬስቶራንት ባለቤትን አናግረው፣ ምናልባት እሱ ሊረዳ ይችላል አለው። ኤሊየን ራሱን በአዎንታ ነቀነቀ። ግን ከመሄዱ በፊት በድጋሚ እንዲህ ሲል አንሾኳሾከ። ገንዘብ እኮ አልፈልግም ጌታዬ፣ የምበላው ብቻ ስጠኝ፣ የተቀረውን ራሴ ያደርገዋለሁ። ሹፌሩ ላፍታ ያህል ዝም አለ። ከዛም ትንሽ ፈገግታ መለጠው። እሺ አብረኸኝና መንገድ ላይ ትረዳኛለህ። ይህም የአዲስ ሕይወቱ ጅማሮ ሆነ። ኤሊየን ረዳቱ ሆነ። ሻንጣዎችን ይጭናል፣ የመኪናውን ጋቢና ያጸዳል። ሹፌሩ በሚያዘው ጊዜ ሁሉ ይላላካል። የሚያድረውን መኪና ውስጥ ሆነ። ነገር ግን ሁልጊዜም ሹፌሩ እንዴት እንደሚነዳ፣ ደንበኞችን እንዴት እንደሚያናግር፣ የሚያደርሳቸውን ዕቃዎች እንዴት እንደሚደራደር እያየ ተማረ። ጊዜው አለፈ። ከሲታውና አይናፋሩ ልጅ ጠንካራ ዝምተኛና ቆራጥ ጎረምሳ ሆነ። አንድ ቀን ማታ መኪናው ከአንድ መጋዘን ጋር ደርሶ ሲቆም እንደ አስተማሪው የሚያየውን ሹፌሩን ተመለከተውና በተረጋጋ ድምፅ እንዲህ አለው፣ አለቃ ሹፍርና መማር እፈልጋለሁ። ሰውየውም በአግራሞች ስሜት ውስጥ ሆኖ ተመለከተውና ረጋ ባለ ድምፅ ቅላጤ እንዲህ ሲል መለሰለት፣ መንዳት ግን እኮ ገና ልጅ ነህ፣ ገና 18 ዓመት እንኳን ሞላህም ሲለው፣ አውቃለሁ ግን መማር እፈልጋለሁ። አንድ ቀን የራሴ የጭነት መኪና ይኖረኛል። በመሃላቸው ዝምታ ከሰፈነ በኋላ ከዛም ሾፌሩ ጭንቅላቱን በመነቅነቅ በማግስቱ መሪ እንዴት እንደሚያዝ፣ ነዳጅ እንዴት እንደሚሰጥ፣ ሞተሩን ልክ የልብ ምቱን እንደሚያዳምጠው እንዴት ማዳመጥ እንዳለበት አስተማረው። ይህም በደግነት አሁንም በሚያምን መልካም ሰውና ድሃ ሆኖ ለመቅረት አሻፈረኝ ባለ ልጅ መሃል የተደረገ ምስጢራዊ ልምምድ ጅማሮ ሆነ። ዓመታቶች አለፉ። አሊየን አሁን መኪናውን ልክ እንደ እውነተኛ ባለሙያዎች ማሽከርከር ቻለ። መንጃ ፈቃዱን ማግኘት ከመቻሉ በፊት እንኳ ከበርካታ ታላላቅ ሰዎች በተሻለ መንገዱን በደንብ ጠንቅቆ ያውቀዋል። ግን 18 ዓመት ሲሞላው በመጽሐፉ መሰረት አንብቦ ተፈትኖ ፈተናውን አለፈ። መንጃ ፈቃዱንም አገኘ። በዚህም ከፍተኛ የሆነ ኩራት ተሰማው። የመጀመሪያውን ከባድ መኪና ተከራየ። ይህም አዲስ ነፃነት ሰጠው። ሁልጊዜ ጠዋት መኪናውን አስነስቶ ዕቃዎችን በማመላለስ ጥሩ መተዳደሪያ ማግኘት ቻለ። አንዳንዴ 30 ሺህ፣ አንዳንዴም በወር እስከ 35,000 ፍራንክ ገደማ ያገኛል። እያንዳንዱን ሳንቲምን በጥንቃቄ ቆጥቦ ነበር የሚይዘው። ትልቅ ነገር የመገንባት ፍላጎት ነበረው። አንድ ቀን ማታ መንገዱ ረጅም ጨለማና ምድረ በዳ ነበረ። የጭነት መኪናው በውድ ዕቃዎች ተጭኗል። በማሽከረከር ላይ እያለ ድንገት ጥቂት ሜትሮች ከፊት ለፊቱ የተሰነጠቁ ብረቶችና ከመንገዱ አጠገብ የተገለበጠች መኪና ተመለከተ። የመኪናዋ አካል ግጭት የደረሰበት ይመስል ተቀጥቅጧል። ሁለተኛ ሳያስብ ኤሊየን መኪናውን አቆመና እየሮጠ ወጥቶ ሄደ። ልቡ በብርቱ እየመታ ነበረ። በተገለበጠው መኪና ውስጥ አንዲት ሴት ሕሊናዋን ስታ ተኝታለች። ፊቷ በደም ተሸፍኗል። ልቡ ሲመታ ይሰማዋል። ግን ለአፍታ ያህል እንኳ ሴትዮዋን ለማዳን አላመነታም። ተሸክሞ ከወጣት በኋላ ቀስ አድርጎ ከመኪናው ኋላ አስተኛት። በፍጥነትም ማሽከርከር ጀመረ። መንገዱ ማለቂያ ያለው አይመስልም። በመጨረሻው ሆስፒታል ደረሰ። በዛም ሂሳቧን ከፍሎና ወረቀቷን ፈርሞ እንድትታከም አደረገ። ለ2 ቀናቶች ያህልም ያለ እንቅልፍ ካጠገቧ ሳይሄድ ሲንከባከባት ቆየ። ከዛም አንድ ቀን ጠዋት ፀሐይ በመስኮት ብርሃኗን ስትፈነጥቅ ሴትዮዋ በመጨረሻ አይኗን ገለጠች። ሻል ብሎሻል ሲል ጠየቃት። አሁን ደህና ነሽ? ግራ ተጋብታ ተመለከተችው። ድምጿ አሁንም ደካማ ነው። ያዳንከኝ አንተ ነህ ስትል ጠየቀችው። የኤሊየን ፊት በስስ ፈገግታ ተሞላ። ነገር ግን ይህ ግንኙነት ዕጣ ፈንታውን እንደሚቀይረው አላወቅም። ሊያስበው ከሚችለው በበለጠ የከባድ መኪና ሾፌሮች በርትተው የሚሰሩ ሰዎች ናቸው። ነገር ግን ከእነሱ ውስጥ ብልሆቹ መንገዱን በደንብ የሚያውቁት ናቸው። ነዳጅ እንዴት መቆጠብ እንዳለባቸው፣ በመንገድ እንዴት መደራደር እንዳለባቸውና ፍላጎታቸውን እንዴት ማሳካት እንዳለባቸው የሚያውቁት ብልሆች ናቸው። ኤሊየን ይህን በፍጥነት ነበር የተማረው። ለብስለቱና ለድፍረቱ ምስጋና ይገባውና የራሱን መኪና የመግዛት ህልሙን እውን እስኪያደርግ ድረስ እያንዳንዱን ሳንቲም፣ እያንዳንዱን የብር ኖት ቆጠበ። አሁን ከተቀጣሪነት ወጥቶ ለራሱ መንዳት ጀመረ። ነፃና ኩሩ ሆኖ ለወራቶችም ደከመኝ ሳይል አሽከረከረ። የገዛው መኪና አዲስና ብለጭላጭ ነበረ። የስኬት ቃል ኪዳን ይመስል ነበር። ከዛም አንድ ቀን ጠዋት ስልኩ ጠራ። ለስላሳና ትንሽ የተጎዳ የሚመስል የሴት ድምፅ ነበረ። እሺ አንተ ወጣት፣ 3 ወራት አለፈን፣ ግን እንዴት ናት እንኳ ብለህ አንዴ እንኳን አትጠይቅም? ሕይወቴን አንተ እንደማዳንህ ዝም ማለት ምንም ስሜት አልሰጠኝም። ኤሊየን ትንሽ እያፈረ በስልኩ ውስጥ ፈገግ አለ። ይቅርታ አድርግልኝ እመቤት፣ ቀንና ማታ ነው የምሰራው፣ ግን ነገ ዕቃ ለማድረስ በአንቺ ከተማ አልፋለሁ። መጥቼ እንደማይሽ ቃል እገባለሁ። ሴትዮዋ ላፍታ ያህል አመነታች። ከዛም በተረጋጋ ድምፅ መለሰችለት።
በጣም ደህና እጠብቅሃለሁ። ኤሊየን ያላወቀው ነገር ይቺ ሴት ተራ ሴት አለመሆኗን ነው። ስሟ ሚላ ይባላል። ባሏ ከሞተባት ረጅም ጊዜ ሆኗታል። በርካታ ስኬታማ ቢዝነሶችን ብቻዋን ታስተዳድራለች። ጠንካራ፣ የተከበረችና በድፍረቷም የተደነቀች ሴት ናት። በማግስቱ ኤሊየን በትልቁ ከተማ ደረሰ። መኪናውን ካቆመና ዕቃውን ካወረደ በኋላ ወደ ሚላ ቤት ሄደ። በታሪክና በዝምታ የተሞላ ጸጥረጭ ያለ በእጅጉ ግርማ ሞገሱ የሚያስፈራ ዘመናዊ ቪላ ቤት ነበር የምትኖረው። በሩን ስትከፍትለት ከልቧ ፈገግ እያለች ነበረ። በመጨረሻ መጣ አለችው ረጋ ባለ የድምፅ ቅላጼ። ና ወደ ውስጥ ግባ፣ ብዙ የምነግርህ ነገር አለኝ። ኤሊየን ይህ ግንኙነቱ በሕይወቱ ፍጹም አዲስ ምዕራፍ እንደሚከፍትለት ገና አላወቀም ነበረ። ድባቡ ሞቅ ያለ ነው። እንዲቀመጥ ጋብዛው ከልጆቿ ጋር አስተዋወቀችው። ሁለት በፈገግታ የተሞሉ ወጣት ልጃገረዶች ጋር ቀለል ያለ ቁርስ አብረው ተመገቡ። ከዛም ከአፍታ ዝምታ በኋላ ሚላ በደግነት እየተመለከተችው ንገረኝ ኤሊየን፣ ከየት ነው የመጣው? ወላጆች የሚኖሩት የት ነው ስትል ጠየቀችው። ወጣቱ ልጅ በስሱ ፈገግ አለ። እይታው ላይ ያለፈ ታሪኩ መጥቶ የተጋረጠበት ይመስል ተከዘ። ወላጆች የሚኖሩት በኮንዳራ ውስጥ ነው አለ ዝቅ ባለ ድምፅ ቅላጼ። በኮረብታዎችና በአቦራዎች መሃል በምትገኝ ትንሽ የገጠር መንደር ውስጥ። በጣም ለረጅም ጊዜ ያህል ወደዛ አልተመለስኩም። አንድ ቀን የተሻለ ሕይወት ልሰጣቸው ስችልና ትልቅ ደረጃ ላይ ስደርስ ብቻ እንደምመለስ ነው የነገርኳቸው። ሚላ ለጥቂት ሰከንዶች ዘማለች። በቆራጥነቱ ልቧ ተነካ። ከዛም እንዲህ ስትል በስሱ ቀጠለች። ከባድ መኪና ነው የምታሽከረክረው። በአንተ አዋቂነትና ብስለት ደረጃ ብዙ ነገሮችን መስራት ትችላለህ። ድምፅህን ስለመቀየር አስበህ ታውቃለህ? ኤሊየን ፈገግ አለ። እመቤት፣ ልጅ ሳለሁ ምንም ሳልይዝ ነው ቤቴን ትቼ ወጣሁት። እጁን ከፍቶ የተቀበለኝ የመጀመሪያ ሥራ የከባድ መኪና ሹፍርና ነው። ለተረፍኩበት፣ ለተዳደርኩ፣ ለኖርኩበት፣ ለተማርኩበትና ላደግኩበት መንገድ ምስጋና ይገባውና መሪ ሲይዝ ነው በሕይወት መኖር የሚሰማኝ። የማውቀውም የምወደውም ይህንን ሥራ ብቻ ነው። ሚላ በአትኩሮት አዳመጠችው። ከዛም እጇን በእጁ ላይ አድርጋ እናታዊ የፊት ገጽታ እያሳየችው ከእንግዲህ እመቤት እያልክ አትጥራኝ፣ እናቴ እያልክ ጥራኝ። እናቴ ሲል ጠየቃት። አዎን፣ ሕይወቴን አድናሃል። ከዛ ቀን ጀምሮ ስላንተ ማሰብ አቁሜ አላውቅም። ባለቤቴ በጊዜ ነው ጥሎኝ ሄደው። በየቀኑ ይናፍቀኛል። ዛሬ ግን ልጄ የተመለሰ መስሎኛል። አይኖቿ ቅንነትን ተላብሰው ነበረ። አዳምጠኝ አለችው ለስለስ ባለ የድምፅ ቅላጼ። ብዙ ብቻዬን የማስተዳድራቸው ወርክሾፖች አሉኝ። አንዳንድ ጊዜ ከባድ ይሆንብኛል። መጥተህ አብረኸኝ እንድትሰራ እፈልጋለሁ። እንደ ሹፌር ሆነ ሳይሆን እንደ ልጄ ሆነ። የማውቀውን ሁሉ አስተምርሃለሁ። አንድ ላይ ሆነንም ይህንን ቢዝነስ እናሳድገዋለን። ኤሊየን አይን ላይ አንዳች ነገር ተለወጠ። ከልጅነቱ ጀምሮ ለመጀመሪያ ጊዜ የእውነተኛ ቤት የማግኘት ስሜት ተሰማው። እዚህ ከኔ ጋር እንድትቆይ እፈልጋለሁ። ስራዬን በማስተዳደር ላይ እርዳኝ። ከእንግዲህ ሁሉንም ነገር ብቻዬን ማስተዳደር አልችልም። ኤሊየን ላፍቴ ያህል ዝም አለ። ከዛም በክብር መልስ ሰጠ። እናቴ በጣም አመሰግንሻለሁ፣ ግን የራሴ መኪና አለኝ። የኔ ህይወትም ይሄ ነው። የሹፍርና ስራዬንም መቀጠሉን እመርጣለሁ አለ። ሚላ ፈገግ አለች። አዳምጠኝ የኔ ልጅ፣ ምንም የምታጣው ነገር የለም። መኪናህን ለምታምነው ሰው አከራየው። ከእርሱ የሚገኘውን ገንዘብም አሁንም ማግኘት ትችላለህ። በዚህ እኔ ጋር ከሰራህ ጥሩ ደሞዝ እከፍልሃለሁ። በወር 300,000 እከፍልሃለሁ። ቃሉ በኤሊየን ጭንቅላት ውስጥ አቃጨለ። አፈጠጠባት በአግራሞት። 3,000 ስራውን እንድታስተዳድሪ ስላገዝኩሽ ብቻ? አሁን ስትል ሚላ መለሰች። ብልህ ነህ። ስለ ቁጥሮች፣ ስለ መንገድና ስለ ንግድ ታውቃለህ። የቢዝነስ አይን አለ። አብረኸኝ እንድትሆን እፈልጋለሁ። እንደ ሰራተኛ ሳይሆን እንደ ደጋፊና እንደ ልጄ በመሆን። አሊየን ነገሩ እንደ ስራ ውል ሳይሆን ለእርዳታ እንደተዘረጋ እጅ መሆኑ ተሰማው። በማግስቱ ለአንድ የሚያምነው ጓደኛው መኪናውን ሰጠው። ንዳ በፈለክበት መንገድ፣ ግን በወሩ መጨረሻ የምንስማማውን የገንዘብ መጠን እያመጣ ትሰጠኛለህ አለው። ከዛም ሚላን ለማግኘት ሄደ። የዛን ዕለት አዲስ ገጽ ተከፈተ። የተለየ ዓለም አገኘ። በሥራ ጥድፊያ የተሞላ ቢሮ፣ በቀለም ያሸበረቁ ጨርቆች በሞሉበት መጋዘን ከሁሉም አቅጣጫ ደንበኞች ይመጣሉ። በመንገድና ትራንስፖርት ላይ ላለው ልምድ ምስጋና ይገባውና በፍጥነት ማስተዳደር፣ ማቀድና መደራደር ተማረ። በጥቂት ወራቶች ውስጥም ካምፓኒው የበለጠ ትርፋማ ሆነ። ሚላ የኩራት ስሜት ተሰማት። ዓመታቶች አለፉ። 4 እና 5 ዓመታቶች። ለኤሊየን በከተማው ውስጥ የሚገኝ ትልቅ ቤት ሰጠችው። ሰፊና ቅንጡ ግቢ አለው። ቀስ በቀስ ጊዜው እያለፈ ሲሄድ የኤሊየን ዕጣ ፈንታ ሁልጊዜ ሲያልመው በነበረው መንገድ ቅርጽ እየያዘ መጣ። የተሳካለት ሰው ሆነ። ሀብታም፣ የተከበረና የተደነቀ። በአንድ ወቅት ምንም ያልነበረው ይህ ትንሽ ልጅ አሁን ሁሉ ነገር አለው። በሚላ አቅጣጫ አሳይነት አሁን ሙሉ ኩባንያውን የሚያስተዳድረው እርሱ ሆነ። ውሳኔዎች፣ ኮንትራቶችና ስሌቶች ሁሉ የሚያልፉት በእርሱ ስር ሆነ። ሚላ ህልሟ በእሱ አማካኝነት እውን ሲሆን ስትመለከት ኩራት ተሰማት።
አሁን ምንም ሳታመነታ ልጄ እያለች ነው የምትጠራው ያለምንም ህፍረት። አንድ ቀን ጠዋት ወደ ቢሮ ለመሄድ እየተዘጋጀ ሳለ ስልኩ ጠራ። እርሷ ነበረች። ድምጿ ከተለመደው ጊዜ በተለየ ጥልቀት ነበረው። ኤሊየን በቶሎ ተዘጋጅ፣ አንድ የምንሄድበት ቦታ አለ አለችው። እየተገረመ ኤሊየን ሱፉን ለበሰ፣ ሰዓቱንም አሰረ። በሩ ውጭ ላይ ጥቁር መኪና እየጠበቀው አገኘ። አብለጭላጭ ቅንጡ ሴዳን በሾፌር የሚነዳ መኪና። ዘሎ ሲገባ ሚላን በውስጥ ተቀምጣ አገኛት። እይታዋ የተረጋጋ ግን ምስጢራዊ ነው። ግባ አለችው ቀለል አድርጋ። ከፊታችን ረጅም መንገድ ይጠብቀናል አለችው። መኪናው በዝምታ ተጓዘ። ዋናው የባቡሩ ጣቢያ ደረሱ። ሚላ ሁሉንም ነገር አቅደዋለች። 2 ትኬት ኤር ኮንዲሽን ባለው ክፍል ውስጥ ይዛለች። ጉዞውን እስከ ቅንጣቷ ነገር ድረስ ነበር ያቀደችና ያዘጋጀችው። ኤሊየን ምንም ጥያቄ አልጠየቅም፣ ግን በውስጡ እንግዳ የሆነ ስሜት ማደግ ጀምሮ ነበር። ይህ ጉዞ ሁሉም ነገር ወደ ተጀመረበት የሚያደርሰው ይመስል ባቡሩ ጉዞውን ጀመረ። ሜዳዎችን፣ መንደሮችን እያለፈ ሄደ። ሰዓታቶች አለፉ። ባቡሩ በመጨረሻ ዝግ ሲል ሚላ ቀስ አድርጋ እጇን በክንዱ ላይ አሳረፈች። እዚህ ነው የምንወርደው አለችው ረጋ ብላ። ኤሊየን ቀና ብሎ ተመለከታት። የጣቢያውን ስም ሲያዩ ልቡ ክው አለ። ይህ የልጅነቱ ክልል ነበር። ምንም ነገር ደፍሮ ለማለት አልሞከረም። ምናልባት እርሷ የምታውቀው ነገር ይኖራል ሲል አሰበ። ምናልባትም በሕይወቱ ከስጦታዎቹ ሁሉ ትልቁ የሆነውን ስጦታ ልትሰጠው አስባ ይሆናል። ጥሏቸው የጠፋውን ቤተሰቦችን ማየት። ከባቡሩ ላይ ወረዱ። መኪናዎቹ ለአንድ ስነ ስርዓት የሚሄዱ ይመስል ተደርድረው ነበረ። ሱፍ የለበሱ ሾፌሮች፣ ጠባቂዎች በትኩረት አካባቢውን የሚያዩ ነበሩ። ሚላ ሁሉንም ነገር አስባና በጥንቃቄ አዘጋጅታ ነበር የጠበቀችው። ሁሉም ነገር ለአንድ ነገር እየተዘጋጀ ነበር። ኤሊየን በውስጡ አንዳች ውጥረት ሲያድግ እየተሰማው ነው። በመኪናው ውስጥ ኤሊየንና ሚላ የተቀመጡ ሲሆን ከኋላቸው ከ10 እስከ 15 የሚደርሱ ሌሎች መኪናዎች እያጀቧቸው ነበር። መሬቱን ልክ እንደ ብረት ወንዝ ሞልተው እየፈሰሱ በረድፍ እየሄዱ ነው። በእያንዳንዱ መገናኛ ላይ የአካባቢው ነዋሪዎች በአግራሞት ሆነው ይከታተሉ ነበር። አይኖች ማፍጠጥ፣ ሹክሹክታዎች መናፈስ ጀመሩ። ሰዎች የሚመጣው ማን እንደሆነ ለማወቅ በጣሙኑ ተገረሙ። በዚህ አይነት ሰልፍ ብዙም ሳይቆይ አጃቢዎቹ መኪናዎች ወደ ኤሊየን ትንሽ መንደር ገቡ። ሕፃናቶች መኪናዎቹን ተከትለው መሮጥ ጀመሩ። የአካባቢው ነዋሪዎች በአይናቸው ፊት ህልም እያለፈ ይመስል ፈጠው ነበር የሚመለከቱት። ከዛም ተሽከርካሪዎቹ ዝግ አሉ። የመጀመሪያው መኪና በአንዲት ተራ ቤት ፊት ደርሶ ቆመ። ሁሉም ነገር የተጀመረበት ስፍራ። ከበሩ ፊት ለፊት አንድ አዛውንት ወንድና አንድ አዛውንት ሴት የእንጨት ወንበር ላይ ተቀምጠዋል። ወዲያውኑ በድምፁ በአቧራው ሱፍ በለበሱ እንግዶች ተረብሸው ከተቀመጡበት ተነሱ። ዝምታ ሰፈነ። በሩ ተከፈተ። ኤሊየን ቀስ እያለ ከመኪናው ወረደ። ጥቁር ሱፍ ለብሷል። ጥቂት እርምጃዎችን ከሄደ በኋላ እነርሱ ፊት ሲደርስ ቆመ። ምንም ቃል ሳይናገር ተንበርክኮ እግራቸውን ነካው። ሽማግሌውና አሮጊቷ በሚንቀጠቀጥ ድምፅ አንሾቃሾቁ። አባቴ፣ እናቴ፣ እኔ ነኝ። ሽማግሌው ዘለለ። አሮጊቷ አይኗ ላይ ያለውን ህልሟን ታባረር ይመስል አይኖቿን ብዙ ጊዜ ጨፈነች። ማነህ አንተ ስትል በተሰባበረ ድምፅ ጠየቀች። ኤሊየን ቀስ በቀስ ቀና አለ። አይኖቿ በእንባ ተሞልተዋል። እኔ ነኝ ልጃችሁ። ዝምታ ሆነ። ከዛም ልቅሶ። እናቱ እጇን አፏ ላይ አደረገች። መናገር አቅቷት። አባቱ ገሃዱ እያታለለው ይመስል ወደ ኋላ ተራመደ። ይህ ልጅ፣ ይህ ሱፍ የለበሰ ሰው በመኪናዎች ዙሪያው የተከበበ የእውነት ልጃቸው ሊሆን ይችላል? ግን በድምፁና በአይኖቹ ላይ ከረጅም ጊዜ በፊት የጠፋባቸው ልጃቸው ላይ የነበረው አይነት ብልጭታ ይታያል። አባቴ፣ እናቴ፣ እኔ ነኝ ልጃችሁ የሚለው ቃል ከአንደበቱ እንደወጣ በዙሪያው ቆመው በነበሩ ሰዎች መሃል ከፍተኛ መደናገጥና መደነቅ ተሰማ። የኤሊየን እናት ተጠመጠመችበት። እየተንቀጠቀጠች ልክ እንደ ሕፃን ልጅ ተንሰቅሰቃ አለቀሰች። አባትየው ለጥቂት ሰከንዶች ባለበት ቀጥ ብሎ ቆመ። ከዛም ሁለቱንም አቀፋቸው። ሦስቱም ምንም ቃል ሳይተነፍሱ ተንሰቅስቀው አለቀሱ። የትንፋሻቸው፣ የለቅሷቸውና የልብ ትርታቸው ድምፅ መምታት ሲጀምር ጎረቤቶቻቸው ከርቀት ቆመው ሁኔታውን መመልከት ያዙ። አንዳንዶች የሚያዩትን ነገር ማመን አቅቷቸዋል። ሙቷል ብሎ ሁሉም ሰው ሲያስበው የነበረው ይህ ልጅ አሁን ተመልሶ መጣ። እናም በእጅጉ ኃያል ሰው ሆኗል። በአጃቢዎቹም ዙሪያው ተከቧል። ግን ያው ልጅ ነው። ለቅሶ በመጨረሻ ሲቆም አባት በሚንቀጠቀጥ ድምፅ ተናገሩ። ንገረኝ የኔ ልጅ፣ ለምን የዛን ዕለት ምንም ሳትል ሄድክ? ይህን ሁሉ ጊዜ የት ነበርክ? አባቱ ጠየቀ። ከዛም ኤሊየን ሁሉንም ነገር ነገረው። ማምለጡን፣ መራቡን፣ በምስጢር ይዞት ስለሄደው ባቡር፣ ስለ ዓመታት ሥራው፣ ስለ መኪናው፣ ስለ ሚላ፣ ስለ ኩባንያው። እያንዳንዱ ቃል እውነት አይመስልም ነበረ። ለማመን እንደሚከብድ ታሪክ ነበረ።
ከዛም ቀስ በቀስ ድምፁን በማጉላት ይህ መሬት እኔ ከሄድኩ በኋላ ምን ሆነ? ሽማግሌው በረጅሙ ተነፈሱ። አንተ ከጠፋ በኋላ ሁሉንም ነገር ሞከርን፣ ቅሬታም አቀረብን። ገንዘብ ያበደረኝ የመሬት ባላባት በየቀኑ እየመጣ ያስፈራራን ነበረ። እርሱ እንድጠፋ ያደረገ መስሎንም ነበረ። ለዓመታት ፈለግን፣ ጠየቅን፣ ግን የሆነ ደረጃ ላይ የማይቀበሉትን ለመቀበል ወሰንን። የሞትክ መስሎን ነበረ የኔ ልጅ። ልብ በሚሰብር ቃል ነበረ። ኤሊየን አይኖቹ በእንባ ተሞልተው ቀስ አድርጎ የአባቱን እጅ ያዘ። አባቴ፣ ያ ጊዜ አብቅቷል። ዛሬ ምንም ነገር ሆነ ማንም ሰው ሊያዋርደን አይችልም። ወሬው በመላው መንደሩ ውስጥ ተስፋፋ። ሰዎች እየሮጡ መጡ፣ አይናቸው ተበልጥጦ እያንሾካሾኩ። የጠፋው ልጅ ሞቷል የተባለው ልጅ ተመልሶ መጣ፣ ሀብታምም ሆኗል። ፊቶች በሩ፣ ጎረቤቶች ቀረቡ፣ አይናቸው በደስታና በአድናቆት ተሞልቶ። ሚላ ከኋላ ቀረት ብላ ነበረ። ወደፊት መጣች። ኤሌን እጇን ያዘው። አባቴ፣ እናቴ፣ ሕይወትን በድጋሚ የሰጠችኝ ሴት ይህች ናት። ምንም በሌለኝ ጊዜ የደረሰችልኝ። በምስጋና ሰላምታ ሰጥቷት ሁሉም አንድ ላይ ተቀመጡ። በድሮ ቤቱ ፊት ለፊት አወሩ፣ ሳቁ፣ አለቀሱ። ለመጀመሪያ ጊዜ በ20 ዓመት ጊዜ ውስጥ በዚህ ቤት በድጋሚ ቤተሰብ ሳቅና ሰላም ተሰማ። የዛን ዕለት ማታ ሚላ መንደሩ ውስጥ አደረች። ሲነጋ ሄደች። ኤሊየን ለጥቂት ተጨማሪ ቀናቶች ቆየ። በሳቅ በትዝታዎች የተሞላ ቆንጆ ጊዜ። ትንሽ እህቱ በልጅነቱ ጥሏት ሄዶ የነበረው አሁን ወጣት ሆናለች። ተመለከታት። የጠፋውን ጊዜ ለመካስ የፈለገ ይመስል ተኩሮ ለረጅም ጊዜ ያህል አያት። ከዛም ወደ ከተማው ተመለሰ። ሚላ ወደ ሰጠችው ትልቅ ቤት። ኤሊየን በመጨረሻ ለረጅም ጊዜ ያህል ሲፈልገው የነበረውን ነገር አገኘ፣ ሰላምን። ዓመታቶች አለፉ። እህቱ በደስታ በተሞላ ስነ ስርዓት አገባች። ኤሊየን በወላጆቹ ተከቦ አሁንም ያለቅሳል። ግን የአሁኑ ለቅሶ የደስታ ለቅሶ እንጂ የሐዘን አልነበረም። በ10 ዓመቱ ቃል ገብቶ የነበረው ነገር ሁሉ አሳካ። ድህነትን ትቶ መንገዱን ተጋፍጦ ሀብቱን ገነባ፣ ቤተሰቦችን አገኘ። በልቡም ውስጥ ያለ ሚላ ይህ አንዱም ነገር እንደማይሳካ ያውቀዋል። ስለዚህ ታሪክ የተሰማችሁን በኮሜንት ላይ ንገሩኝ። ከጨረሳችሁትም ጨርሰናል ብላችሁ ጻፉልኝ። ከየት ሆናችሁ እንደምትከታተሉኝም ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ